ፍቅር በካሜራ ፊት ይጀመራል፣ በላይክ ይፋፋማል፣ በጊፍት ይሞቃል። ዛሬ ትዳር ከሽማግሌ ይልቅ በኮሜንት የሚጸድቅበት ዘመን ላይ ደርሰናል። ቲክቶክ በየቀኑ አዳዲስ የፍቅር ታሪኮችን ይወልዳል፣ ተመልካችም በደስታ ጊፍት ይረጫል። ነገር ግን ካሜራው ሲጠፋ ያ ሁሉ ፐርፌክት የሚመስል ፍቅር የት ይገባል? ለምንድነው በቲክቶክ የደመቁ ትዳሮች እንደ ቲክቶክ ቪዲዮ አጭር የሆኑት? መረጃን በወግ እውነትን በምርምር ወግና እውነታ ይጀምራል። ትላንት ፍቅር ክብር ነበር። በትናንትናው ወግ አንድ ወንድ አንዲትን ሴት ለመጠየቅ የሰማዩን መብረቅ የምድሩን አውሎ ንፋስ ታግሶ የሽማግሌዎችን ፊት አይቶ በብዙ ፈተና አልፎ ነበር ቃል ኪዳን የሚገባው። ትዳር ማለት በጓዳ የሚታሸግ በሁለት ልቦች መካከል የሚኖር የጸና ሚስጥር ነበር። ዛሬ ግን ያ ሚስጥር አደባባይ ወጥቷል። ዛሬ ፍቅር ዳታ ሆኗል። ዛሬ ትዳር የሚመዘነው በልብ ትርታ ሳይሆን በስክሪኑ ላይ በሚዘንበው የቀይ ልብ ምልክት ብዛት ሆኗል። ዛሬ ቃል ኪዳን የሚታሰረው ከፈጣሪ ፊት ሳይሆን ላይቭ በገቡ በሺዎች የሚቆጠሩ ተመልካቾች ፊት ነው። በእርግጥ ቴክኖሎጂ ዓለማችንን አቅልሎታል። ነገር ግን ስሜታችንንም አቅልሎት ይሆን? ቲክቶክን ስንከፍት የምናየው ብልጭልጭ ህይወት እውነት ነው ወይስ በፊልተር የተዋበ ድራማ? በየቀኑ በሚሊዮን የሚቆጠር ተመልካች ፊት እወድሻለሁ፣ እወድሃለሁ የሚባባሉ ጥንዶችን እናያለን። በውድ ስጦታዎች፣ በቅንጦት ጉዞዎች እና በሳቂ የታጀቡ ቪዲዮዎችን እንመለከታለን። እኛም ተመልካቾቹ እንዲህ አይነት ፍቅር ለኔ በሆነ ብለን እንመኛለን። ነገር ግን የሚነገረው እውነታ ብዙዎቹ እነዚህ ጥንዶች ካሜራው ሲጠፋ፣ ዳታው ሲዘጋና ስልኩ ሲቀመጥ ያሳዩን የነበረው ሳቅ ወደ እንባ፣ ፍቅራቸውም ወደ ጥላቻ ሲቀየር ማየታችን ነው። ለምንድን ነው የዲጂታል ፍቅር እድሜው እንደ ቲክቶክ ቪዲዮ አጭር የሆነው? ለምንድን ነው በመቶ ሺዎች ላይክ የተደረገላቸው ጥንዶች መለያየታቸውን ለመንገር ግን አንድ ፖስት ብቻ የሚበቃቸው? ጥናቶች እንደሚያሳዩት እኛ የምናየው የእነሱን ህይወት ሳይሆን የእነሱን ኤዲቲንግ ነው። በትዳር ውስጥ ያለውን የባህሪ ግጭት፣ የቤት ኪራይ ጭንቀትና የኃላፊነት ሸክምን ካሜራው አይቀርጸውም። ካሜራው የሚቀርጸው የተዋበውን ጭንብል ብቻ ነው። እናም ያ ጭንብል በእውነተኛው ህይወት ሸክም ሲላላ ትዳሩም አብሮ ይፈርሳል። ዛሬ በወግና እውነታ የዲጂታሉን ፍቅር ጭንብል እንገፋለን። ከማህበራዊ ሚዲያ ሱስ ጀርባ ያለው ሳይኮሎጂ ምንድን ነው? በዓለም ዙሪያ ያሉ ቁጥራዊ መረጃዎች ስለ ዲጂታል ፍቅር ፍቺ ምን ይላሉ? በሀገራችንስ አነጋጋሪ የነበሩት የቲክቶክ ትዳሮች የት ደረሱ? ይህ የሁላችንም ወግ ነው። ምክንያቱም ሁላችንም የዚህ ዲጂታል ዓለም እስረኞች ነን። አሁን ወደ ዋናው ጥያቄ እንመለስ። ለምንድን ነው በቲክቶክ የደመቁ ትዳሮች በእውነተኛው ዓለም ፈተና ፊት እንደ ሰም የሚቀልጡት? መልሱ ያለው ስልካችን ውስጥ ሳይሆን አእምሯችን ውስጥ ነው። ስነ ልቦናዊ ምርምሮች እንደሚያሳዩት ማህበራዊ ሚዲያ በትዳር ላይ የሚያመጣው ሳይኮሎጂካዊ መናወጥ በሶስት ዋና ዋና ምሰሶች ላይ ይቆማል። አንዱ የዶፓሚን ወጥመድ ነው። በመጀመሪያ የሰው ልጅ አእምሮ ለአድናቆትና ለሽልማት እጅግ ስሜታዊ ነው። በቲክቶክ ላይ ጥንዶች ቪዲዮ ሲለቁና ላይክ፣ ሼር እንዲሁም ጊፍት ሲጎርፍላቸው አእምሯቸው ዶፓሚን የተባለውን የደስታ ሆርሞን በከፍተኛ ሁኔታ ያመነጫል። እዚህ ጋር ነው አደጋው የሚጀምረው። ጥንዶቹ ደስታን የሚያገኙት እርስ በርሳቸው ከሚሰጣጡት ፍቅር ሳይሆን ከማያውቁት ተመልካች በሚመጣው ጭብጨባ ይሆናል። ትዳር ውስጥ ደግሞ ካሜራው ሲጠፋ ዶፓሚኑ ይቆማል። የትዳር አጋርህ እንደ ተመልካች በቀን 24 ሰዓት ሊያጨበጭብልህ አይችልም። ያኔ አእምሮ ያንን ከፍተኛ ደስታ ፍለጋ ይባዝናል። በትዳር አጋሩ ላይም መሰላቸት ይጀምራል። ይህንን ሳይኮሎጂስቶች ዲጂታል ቫሊዴሽን አዲክሽን ወይም የማህበራዊ ሚዲያ አድናቆት ሱስ ይሉታል። ሁለተኛው ደግሞ ፌክ ማንነትና ፐርፎርማንስ ነው። ሁለተኛው ነጥብ ኢምፕሬሽን ማኔጅመንት ይባላል። በቲክቶክ ላይ የምናየው ሰው እውነተኛውን ሰው አይደለም። ሰዎች ለካሜራ የሚመጥን ማንነታቸውን ብቻ ይመርጣሉ። ምርጥ አሳቂያቸውን፣ ምርጥ አለባበሳቸውን፣ ምርጥ ንግግራቸውን ብቻ እናያለን። ትዳር ግን ኤዲቲንግ የለውም። በትዳር ውስጥ ድክመት አለ፣ ህመም አለ፣ መናደድ አለ። በቲክቶክ ቪዲዮ የተዋወቁ ጥንዶች የሚዋደዱት በጭንብላቸው ነው። ትዳር ውስጥ ሲገቡ ግን ጭንብሉ ይወልቃል። ያን የጠበቁት ሰው
ይህ አይደለም የሚል የስነ ልቦና ቀውስ ይፈጠራል። ብዙዎች የሚፈቱት አብረውት የኖሩትን ሰው ጠልተው ሳይሆን በስክሪን ያዩትን ያንን ፍጹም ሰው ፍለጋ ነው። ሶስተኛው ደግሞ የንጽጽር ወጥመድ ነው። በመጨረሻም ስነ ልቦናው ሶሻል ኮምፓርሲዮን ቲዮሪ የሚለውን ሐሳብ ያነሳል። በቲክቶክ ላይ የምንለጥፈው የፍቅር ቪዲዮ ከሌሎች ቫይራል ከሆኑ ጥንዶች ጋር ይወዳደራል። እገሌ ሚስቱን እንዲህ አይነት ስጦታ ገዛላት፣ እኔስ? እገሊት ለባሏ እንዲህ አይነት ሰርፕራይዝ አደረገች፣ እኔስ? የሚሉ ጥያቄዎች በንቃተ ህሊናችን ውስጥ ይመላለሳል። ይህ ንጽጽር ጥንዶች ያላቸውን ትክክለኛ ፍቅር እንዳያዩ ያደርጋቸዋል። የራሳቸውን ህይወት በሌላ ሰው ስክሪፕትድ በሆነ ቪዲዮ ይለካል። ውጤቱ ደግሞ በራስ መተማመን ማጣትና በትዳር አጋር ላይ ያለማቋረጥ ማማረር ይሆናል። አራተኛው ናርሲዝምና ለራስ የሚሰጥ ግምት። ከቅርብ ጊዜ ወዲህ የወጡ ጥናቶች እንደሚያሳዩት በማህበራዊ ሚዲያ ላይ ከመጠን በላይ የፍቅር ቪዲዮዎችን የሚያበዙ ጥንዶች ናርሲስቲክ ወይም ለራሳቸው ብቻ ከፍ ያለ ግምት የሚሰጡ የመሆን እድላቸው ሰፊ ነው። እነዚህ ሰዎች ትዳርን የሚያዩት እንደ ትሮፊ ወይም ለሰው ማሳያ ነው። ፍቅር ለሰው እንዲታይ ካልሆነ ለእነሱ ዋጋ የለውም። ይህ አይነት ስነ ልቦና ያለው ሰው ደግሞ በትዳር ውስጥ የሚፈለገውን መስዋዕትነትና ትዕግስት ማሳየት ይሳነዋል። እውነታው ይሄ ነው። ስነ ልቦናው የሚነግረን ትዳር ግላዊነትን ይፈልጋል። ፍቅርን ለህዝብ ጨረታ ባቀረበን ቁጥር የፍቅርን ጥልቀት እናጣዋለን። ካሜራው ባለበት ቦታ ሁሉ ትክክለኛ ስሜት አይኖርም። ምክንያቱም ሰው ካሜራ ሲያይ ትወና ይጀምራልና። በኢትዮጵያ ማህበራዊ ሚዲያ ታሪክ ባለፉት ጥቂት ዓመታት የታዘብናቸው ክስተቶች የትዳርን ክብርና የግላዊነትን ዋጋ ጥያቄ ውስጥ የሚከቱ ናቸው። በቲክቶክ መንደራችን ፍቅር የሚመጣው እንደ ማዕበል ነው። በጥቂት ሳምንታት መተዋወቅ በታላቅ የቀለበት ድግስና በሚሊዮን የሚቆጠር ቪው ይጀምራል። ነገር ግን የዚህ ማዕበል መጨረሻ ብዙ ጊዜ የከፋ ሆኖ እናገኘዋለን። የድራማና የገቢ ትስስር። በሀገራችን አነጋጋሪ ከነበሩት ክስተቶች ጀርባ አንድ ትልቅ እውነት አለ። ይኸውም ኮንቴንት የመፍጠር ፍላጎት ነው። ብዙ ጥንዶች አብረው ቪዲዮ መስራት ሲጀምሩ ተከታያቸው በከፍተኛ ሁኔታ ይጨምራል። ዩቲዩብ እና ቲክቶክ ደግሞ ለዚህ ትኩረት ገንዘብ ይከፍላሉ። በቅርብ የታዘብናቸው አነጋጋሪ ጥንዶች መተዋወቃቸውን ካበሰሩበት ቀን ጀምሮ እስከ ሰርጋቸው ዕለት ድረስ እያንዳንዱን እርምጃ ግልጽ ሲያደርጉ ነበር። ሰርግ የሁለት ቤተሰብ መተሳሰሪያ መሆኑ ቀርቶ የቲክቶክ ስፖንሰሮች የሚተዋወቁበትና ጊፍት የሚሰበሰብበት መድረክ ሆኗል። ውጤቱ ምን ሆነ? ትዳሩ የተመሰረተው በሁለት ልቦች ስምምነት ላይ ሳይሆን በሁለት አካውንቶች ጥቅም ላይ በመሆኑ ጥቅሙ ሲቀንስ ወይም ዝናው ሲደበዝዝ ትዳሩም አብሮ ፈረሰ። በጣም አሳዛኙና በኢትዮጵያ ባህል ያልተለመደው ክስተት ደግሞ ፍቹ የሚካሄድበት መንገድ ነው። ባለፉት ወራት የታዘብናቸው አነጋጋሪ ጥንዶች ሲለያዩ ሽማግሌ ጋር ከመሄድ ይልቅ ስልካቸውን ከፍተው ላይቭ መግባትን መርጠዋል። በሺዎች የሚቆጠር ህዝብ እየተከታተለ የአንዱን ክብር አንዱ ሲያጎድፍ፣ የትዳር አጋርን በሚስጥር የነገረውን ድክመት አደባባይ ላይ ሲያወጣ፣ አልፎ ተርፎም ቤተሰብንና ወላጆችን በማይመጥን ቃላት ሲወርፍ አይተናል። ይሄ በኢትዮጵያ ስነ ልቦና ውስጥ ትልቅ ጠባሳ ጥሏል። ትዳር ሚስጥርነቱ ሲቀር ጥላቻውም ገደብ ያጣል። ይህ የላይቭ ንትርክ ለጥንዶቹ ጊፍትና ቪው ያመጣላቸው ይሆናል። ነገር ግን በህብረተሰቡ ዘንድ ያላቸው ክብርና የነገ ማንነታቸውን ግን ጨርሶ አጥፍቶታል። እዚህ ጋር ተመልካቾችንም ልንታዘብ ይገባል። ጥንዶቹ ሲፋቀሩ ዋው እያለ ሲያጨበጭብ የነበረው ደጋፊ ሲጣሉ ደግሞ ቡድን በመያዝ አንዱን ወርፎ ሌላውን እያገዘ ንትርኩ እንዲቀጥል ቤንዚን ሲያፈስ እናያለን። በኢትዮጵያ የታዩት አብዛኞቹ የዲጂታል ትዳር ውድቀቶች በደጋፊዎች ግፊት የባሱ ናቸው። ጥንዶቹ በግል ሊፈቱት የሚችሉትን ችግር በኮሜንት ሰጪዎች ተጽዕኖ ምክንያት ወደ ጦርነት ሲቀይሩት አይተናል። ይህ ዲጂታል ኦዲየንስ በትዳር ውስጥ ያለ ዳኛ መሆኑ በሀገራችን የታዩ የፍቺ ክስተቶች እጅግ አስከፊ እንዲሆኑ አድርጓቸዋል። ከእነዚህ ሁሉ አነጋጋሪ ታሪኮች የምንረዳው አንድ ነገር አለ። ዝናና ትዳር በአንድ ቅርጫት ውስጥ ሊቀመጡ አይችሉም። በኢትዮጵያ የታዩት የቲክቶክ ትዳሮች ውድቀት የሚያስተምረን ፍቅር የሰዎች ጭብጨባ ሲታከልበት ትወና እንደሚሆን ነው። ብዙዎቹ ጥንዶች ተለያይተውም ቢሆን አሁንም በዛው ንትርክ ቪው ለመሰብሰብ ሲሞክሩ ማየት ደግሞ የችግሩን ጥልቀት ይበልጥ ያሳየናል። እስካሁን ያየናቸው ሳይኮሎጂካዊ ትንታኔዎች፣ ዓለም አቀፍ ቁጥራዊ መረጃዎችና የሀገራችን አነጋጋሪ ክስተቶች ወደ አንድ ታላቅ እውነታ ይመሩናል። እሱም ቢሆን
ትዳሩን በካሜራ ፊት መጀመር ሳይሆን ካሜራው በሌለበት ጠብቆ ማቆየት ትልቁ ስኬት መሆኑን ነው። በመጀመሪያ ደረጃ ፍቅርን በማህበራዊ ሚዲያ ማግኘት ወንጀልም ስተትም አይደለም። ቴክኖሎጂ ሰዎችን ያገናኛል። ስተቱ የሚጀምረው ግን ትዳርን እንደ ኮንተንት ማየት ስንጀምር ነው። የትዳር አማካሪዎችና ሳይኮሎጂስቶች እንደሚመክሩት ማንኛውም ግንኙነት ጤናማ ሆኖ ለመቀጠል የማይደፈር ክልል ያስፈልገዋል። ሁሉንም የህይወት እንቅስቃሴ ለተመልካች ላይቭ የምናሳይ ከሆነ ለትዳር አጋራችን የምናስቀረው ልዩ ስሜት አይኖርም። ፍቅርን ከዳታው ትዳርን ደግሞ ከካሜራው ብርሃን ማራቅ የመጀመሪያ መፍትሄ ነው። የትዳራችን ጥራት የሚለካው በሰዎች ኮሜንት ሳይሆን እቤት ውስጥ በምናሳየው መከባበር ነው። ሰዎች እንዲያደንቁን ብለን የምንሰራው ትዳር ጭብጨባው ሲቀንስ አብሮ ይፈርሳል። ስለዚህ ለሰው ሳይሆን ለራስ መኖርን መልመድ ይኖርብናል። እኛ ተመልካቾችም የራሳችን ድርሻ አለብን። በቲክቶክ ላይ የምናያቸው ጥንዶች ሲጣሉ ቤንዚን ከማርከፍከፍና በሰው ህይወት ላይ ዳኛ ከመሆን መቆጠብ አለብን። የኛ ትኩረት ለነሱ ንግድ ስለሆነ ንትርካቸውን ባለማበረታታት ለትዳራቸው ሰላም እድል መስጠት እንችላለን። በመጨረሻም ፍቅር ማለት በ15 ሰከንድ ቪዲዮ የሚገለጽ አጭር ትዕይንት አይደለም። ፍቅር ማለት በካሜራው በማይቀረጸው ጨለማ ውስጥ መተጋገዝ፣ ዳታ በሌለበት ቦታ መደማመጥ እና ተመልካች በሌለበት አደባባይ ታማኝ መሆን ነው። እኛ በወግና እውነታ የምናምነው እውነተኛው ህይወት የሚጀምረው ስልካችንን ሎክ አድርገን ወደ ቤተሰባችን አይን ስንመለከት ነው ብለን ነው። ዲጂታሉ ዓለም መሳሪያችን እንጂ እስር ቤታችን ሊሆን አይገባም። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በማህበራዊ ሚዲያ የሚጀመሩ ትዳሮች እንዲጸኑ ምን መደረግ አለበት? ወይንስ ፍቅር በድሮ ይቅር ትላላችሁ? ሐሳባችሁን በኮሜንት አጋሩን። መረጃን በወግ እውነታን በምርምር ማግኘታችሁን ለመቀጠል ወግና እውነታ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለቀጣዩ ዝግጅት እንዲሰራላችሁ የምትፈልጉት ርዕስ ካለም በኮሜንት ጠቁሙን። ሰላም ለሁላችን፣ ሰላም ለዓለም ሁሉ ይሁን።